እንዴት አደርክልኝ? ደህና አድሬያለሁኝ። ጠዋት ግን ከመኝታዬ ስነቃ ሳጣሽ በጣም ነበር የደነገጥኩት። ሁለተኛ እንደዚህ እንዳታረግሽ። እንዴ ታዲያ እኔ ሁሌ ከእንቅልፌ ስነሳ አንተን ቀስቅሼ ተነስቻለሁ ልበል? አዎ የኔ ጣፋጭ፣ እኔ እዚህ ምድር ላይ ያለ አንቺ መቆየት አልፈልግም። እሺ ኩርነቱ፣ ከዚህ በኋላ እንደዛ ለማድረግ እሞክራለሁ። ምንድነው ታዲያ በጠዋቱ እዚህ የቆምሽው? ምንም እንደዚሁ አየር መውሰድ ስለፈለኩኝ መጥቼ ቆምኩ። እና እኮ ለአየሩም ቢሆን እኔ ይሻልሽ ነበር ግን አንተ እንቅልፍ ጥሎ ነበር። ለዛ አየር ልቀበል ወጣሁ። አሁን ቆይ እኔን ከተፈጥሮ ጋር አጣልተሽ ምን ትጠቀሚያለሽ? ለዛውም ከአየር ጋር። ኧረ ተው ይቅርብክ። በኋላ ግን አንተ ነህ ተጎጂ የምትሆነው። ተስማማ? እሺ አሁን ዛሬ ምንድነው ቁርስ መብላት የምትፈልጊው? እኔ ነኝ የምሰራልሽ። እኔ እንቁላል ነው ያማረኝ። የሰነፍ ሰው ቁርስ ለምን እሱን አንሰራ? ደስ ይለኛል። ያው ከበላሽ በኋላ ግን ይሄ ጣፍጠኛል ሁሌ ይሰራልኝ ማለት አይቻልም። ለመጣፈጥ ያብቃው እንጂ ሁለት ስብት ጋግርልኝ ምን አለበት እንዴ? እንቁላል አይደል እንዴ ያማረሽ? ነው ግን ፍርፍሩ ሳይሆን ፓንኬኩ ነው ያማረኝ። እሺ እንግዲህ እሱም ቢሆን ካሳየሽኝ መስራት አያቅተኝም። ነይ እንስራ። የኔ ወልኩ ልዩ ነህ። በቃ እኔ ምንም እምቢ አትለኝም ማለት ነው እንዴ? ቆይ ያንቺን ፍላጎት እምቢ ትያለሽ እንዴ? እንዴ ያንቺ ፍላጎት ማለት እኮ የኔም ፍላጎት ነው። ስለዚህ ምን አቅብጦኝ እምቢ ልሻለሁ? ታድዬ እንዳንተ ይባል ስለሰጠኝ። እሺ ግን ምግቤን ከቀመስሽ በኋላ ካንተ ምግቡ ይጣፍጣል ማለት አይቻልም። ዳራሉ በቃ አሁን እንግባና እንስራ። አንቺ ሳሎን ቁጭ ብለሽ ጠብቂኝ። እኔ ባለሙያው ባልሽ ቆንጆ አድርጌ ሰርቼ ያመጣልሻል። እንዴ አሁን አሰራሩን አላውቀውም ስትለኝ አልነበር እንዴ? እሱም አለ ለካ። በቃ ነይ እንግባ፣ እኔ ጋር ትሆኛለሽ። ኪያ ምን ሆነሻል? ጭራሽ መምጣቴንም አላየሽኝ? ቁርስ ላቅርብልሽ እምቢ። ቆይ ምን ሆነሽ ነው እንደዚህ ፍዝዝ ብለሽ የተቀመጥሽው? አይ ምንም አልሆንኩኝም። ያው ኪራ ስለሌለ ትንሽ ስራ ስለተደራረበብኝ ነው። ኪያ የሆንሽው ነገር እንዳለ ግልጽ ነው። ቆይ ምን ሆነሻል? ከኔ የምትደብቂው ነገር አለ እንዴ? አይ ያን ያህል እንኳን ትልቅ ነገር አይደለም። አለ አይደል አንዳንዴ ቀናቶች ይደብራሉ። ላስታውስሽ እንዴ የተወለድንበት ቀን ይለያይ እንጂ አብረን እኮ ነው ያደግነው። ምንም ነገር ስትዋሽኝ አውቅብሻለሁ። አሁን ነገሮች በጣም ግራ አጋብተውኛል። ምን ማድረግ ራሱ እንዳለብኝ አላውቅም እኮ። እኔ ያለው እኮ እንደ ድሯችንም ቢሆን ችግራችንን አውርተን መፍታት እንችላለን። እሱማ እኮ ግን ደግሞ ማደግ ሲደብር በቃ ስለ ህይወት መጨነቅ። እንደዛ አትበይ። ይህንን ለማየት ስንት ጓጉተው ያላዩ አሉ። ስለዚህ ያለንበትን ማመስገን ነው። እሱማ እኮ ልክ ነሽ። ግን ደግሞ በቃ ነው ያላ ትንሽ ደስታ አገኘሁኝ ብዬ በዛ ልደሰት ስል ደስታ የት የሚዘራና በቃ ምንም ሆኖ ይቀራል እንዴ? ቆይ ይሄን ያህል ምን ተፈጥሮ ነው ኪያ? ምን ባክሽ ሄኖኬኛ ነገር ይለይለት በቃ አለኝ። ቆይ አልገባኝም። ይለይለት ማለት እንለያይ ነው? በእርግጥ እኔ እንደዛ ካልኩት ከኔ ለመለያየት ዝግጅቱን የጨረሰ ነው የሚመስለው። ቆይ አልገባኝም። እስኪ አስረጅኝ። ለምን እንለያይ አለ? እሱማ እኮ እንለያይ አይደለም ያለው። ግን ደግሞ ወይ ትክክለኛ ፍቅረኛ ማቾችን ነው፣ ካልሆነ ደግሞ እንለያይ። ከዚህ በኋላ ለማመጥሽ አልችልም አለኝ። እውነቱን እኮ ነው ኪያ። ማርም ሲበዛ ይመራል። እናንተ ደግሞ ከፍቅራችሁ ጸባችሁ ይበዛል። እና እኔ ፈልጌ ነው እንዴ ነገሮች እንደዚህ እንዲሆኑ ያደረኩት? ደግሞ ያ ኤርሚያስ ነው ነገሮች እንደዚህ እንዲሆኑ ያደረገው። ኤርሚያስ ማለት አቤል ነው አይደል? ቆይ እሱ ደግሞ እንዴት መሀላችሁ ገባ? ይልሽ ስለሱ ደግሞ በደንብ በሰፊው እናወራበታለን። እንዴት ጓደኞች እንደሆናችሁና እዚህ ቤት እንዴት እንደገባም ጭምር እናወራበታለን። በደንብ እናወራለን። መጀመሪያ ስላንቺና ስለ ሄኖክ እናወራ። ምን ልትይው አሰብሽ? አላውቅም። ልብሽ ግን ምን አለሽ? በጣም ያስፈልግሻል። እሱን ካጣሽ ስትሰበር ያለሽ። አእምሮዬ ደግሞ በቃ አላማ አለሽ። ነገሮች በዚህ መልኩ መቀጠል የለባቸውም አለኝ። ጭንቅላት ቀመርተኛ ነው፣ ልብ ግን የዋህ ነው። በሰላምና በፍቅር ያምናል። እስካሁን ጭንቅላትሽ ያለሽን በሙሉ ስትከታይ ኖረሻል። እስኪ አሁን ደግሞ ልብሽ የሚልሽን ተከታይ። ግን ቆይ ብሰበር መጠገን ይመስልሻል እንዴ ኪያ? መጥፎውን አታስቢ እንጂ እስኪ ጥሩ ጊዜ ያሳለፋችሁትን አስቢ።
እንደውም ልክ ነሽ። እንደዚህ ራሱ ከሆነን ደስተኞች አይደለንም። እንደውም ይምጣ እነግረዋለሁ። አሁን ንገሪው፣ የምትፈልጊውን ነገር አሳውቂው። እሺ በቃ ይቅናሽ በይኝ፣ ሄጄ ልንገረው። ጥሩ ነገር እንዳደረኩ ተስፋ አደርጋለሁ። ደስተኛ እንድትሆኑ ምኞቴ ነው።
ምንድን ነው? ዝም ብለህ ብላ። ምንድን ነው ነው? ብቻ ልጅ ነኝ ብቻ ልጅ ስትጮህ ብታያት ዛር ነው መንፈስ ያለበት ሰው አለ አይደል? ልክ እንደዛ ነው የሆነችው ብታይ። ወይኔ ቅዱስዬ፣ የእውነት እኔ ገና ከሆኑ በጣም አሳዘነኝ። ቅዱስማ እንዴት አንጀቴን እንደበላኝ የምር እኔ ክው ልበልለትና እንዴት እንዳሳዘነኝ ብታይ። ወይኔ እኔ ግን ጋሼ ባይኖሩ ኖሮ ሄጄ ተከትዬ ምን እንደተፈጠረ አይ ነበር። ግን ምን ዋጋ አለው አመለጠኝ። ሂናዬ ወይኔ እጅ ልጠብቅሽ፣ አንቺ ደርሰሽ ነው እሱ ቤት። ኧረ እንዴ ናቲ ደግሞ ምን ሆነ ነው? ጽናት እኮ ይደብራታል። አደራ ብላኝ ነው የሄደችው። ስለዚህ ከዚህ ቤት ንቅንቅ አልልም። የሚገርምሽ ነገር እኔ አሁን 4 ቤተክርስቲያን እጄ ተስያለሁ። ይገርምሻል። ምን ብለህ? ራኬብን ከወዳጆቼና ከወንድሞቼ ላይ አንሳልኝ ብዬ ነው ናቲ። እኔ ግን ሳስበው እንዳሰብን አይመስለኝም። ላይሆንም እኮ ይችላል። ስሚ ልጅቷ እኮ ራኬብ እኮ ናት። የሆነ ነገር ካደረግሻት ለእሷ ምንም መስሎ የማይታያት ከሆነ ማለት ነው ምዝም አትልሽም። ነገሮችን በተግባር ነው የምታሳይሽ። ብታይ ናትዬ፣ ስለዚህ ጉዳይ ሳነሳባት እንደብድ ነው ያረጋት እና ይህን ጉዳይ አምና የምትቀበል እራሱ አይመስለኝም። ኒና ልጅቷ እኮ ራኬብ እኮ ናት። ራኬብ ልጅ ክብሯን ዝቅ የሚያደርግ ነገር መስሎ ከተሰማት ማለት ነው ምንም አትልሽም። ነገሮችን በተግባር ነው የምታሳይሽ። አንቺ ማለት ግን አንበጣነሽ ግን አንቺማ ልጅም ብንወልድ ወደፊት የልጁን ምግብ አንቺ እየበላሽ ልጁን በረሃብ ነው የምትደፊው። ምን አልክ ናቲ? ሰምቻለሁ። ኧረ እኔ ምንም አላልኩኝም። ወደፊት ምን ያህል ልጆች ሊኖረን ይችላል ብዬ እኮ ከራሴ ጋር ያወራው አንቺ አልሰማሽኝም። እንደዛ አይደለም ያልከው፣ ድገሙ። ምን ላድርግ ኒና? ብዬ እኮ አንቺ እየጠበቅኩሽ አንቺ ጎረሽው። ውስጤን እኮ ክስም ምን ያደረግሽው እና እጅ የለህም እንደ በእጅህ በላ። ቆይ ግን ኒና ንግርም የምትይ ነገር በቃ የሆነ ፍቅር ሲሆን የራስሽ ጊዜ ያለሽ አይደለ? ከዛ ሲነሳብሽ ደግሞ ነገሮች እንዳለ ግራ ነው የምታጋብኝ። ኧረ እባክሽ ተይ ኒና ተይ። ናቲ በቃ አልተውም እንዴ። ይልቅ የማይናገረውን ዝም ብለህ ብላ አትረብሸኝ። ግድ የለም እኔማ እበላለሁ። እንዴ ናቲ ሙሉ ሳህኑን ሰብስበህ ልትጎርሰው ነው እንዴ? አይ ኒና በቃ ፍቅር ስትጫወቺ በአንዴ ትጫወቻለሽ። አንዳንዴ ሲነሳብሽ ደግሞ ነገሮች እንዳለ እርስ ታደርጊያቸዋለሽ። እኔ እኮ ግራ አጋባሽ ኒና። ኧረ እባክሽ ተይ። እንዴ ችግር አለ አላልኩም፣ ግን ሙሉ ምግቡን እኮ ሰበሰብከው እንዴ። አሁን የሁሉ ነገር ምንድነው? እንጀራ ሄደሽ ያለመጨመር ነው አይደለ? ግድ የለም እኔ እጨምራለሁ። አለ ሞልቷል እንጀራው። ውይ ግን ናቲ ያላንተ እኮ አይበላልኝም። ይኸው ገና ካሁኑ ዘጋኝ። ችግር የለውም በቃ መሶቡ ሙሉ እንጀራ ራሱ ብትበላብኝ ይሻለኛል። ቤብ ስዊቲ ቤቢ